አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ጥር 28 በዚች ቀን ኪራስ ከሚባል ሀገር ስሟ አክሮሲያ የምትባል የመበለት ልጅ የከበረ ቀሌምንጦስ በሰማዕትነት ሞተ። ይህም የሆነ በገላትያ ነገስት በአርያኖስ እና በሉቂዮስ ዘመን ነው። ከታናሽነቱም የቤተ ክርስቲያንን ትምህርት ስርዓቶቿን እና ሕጎቿንም እናቱ አስተማረችው። እድሜውም 12 ዓመት ሲሆነው በጾምና በጸሎት መጋደል ጀመረ። አገልግሎትንም አበዛ። በእሳት የበሰለ ስጋም ቢሆን አይበላም ነበር። እንደ 3 ደቂቅ ጥሬ ባቄላ የሚመገበውን እንጂ። ዲቁና ተሾመ። ጥበብና እውቀትም ተጨመረለት። ወሬውም በንጉሥ ዲዮቅልጥያኖስ ዘንድ በተሰማ ጊዜ ወደ እርሱ አስቀርቦ ሸነገለው። ለእርሱም ልጁ ያደርገው ዘንድ ቃል ገባለት። ትእዛዙንም ባልሰማ ጊዜ ታላቅ ስቃይን አሰቃየው። እግዚአብሔርም አጸናው፣ ያለ ጉዳትም በጤንነት አስነሳው። ከሃዲያንንም አሳፈራቸው። በዚያን ጊዜ የምስክርነቱን ተጋድሎ በዲዮቅልጥያኖስ እጅ 7 እስኪደርስ 1 ብሎ ተቆጠረለት። መሰቃየቱንም በደከመ ጊዜ ዲዮቅልጥያኖስ ወደ ሮም ንጉሥ ላከው። እንዲህም ብሎ ጻፈ። ይህ መሰሪ ከቶ እንደርሱ ያለ መሰሪ አላየሁም። ለአማልክትም ይሰዋ ዘንድ ምናልባት ልቡን መመለስ ብትችል እነሆ ወደ አንተ ላኩት። ወደ ሮሜው ንጉሥም በደረሰ ጊዜ የወርቅ ልብሶችን አመጡለት። እርሱም ወደ ልብሶች አልተመለከተም። ንጉሥም በእርሱ ላይ ተቆጣ፣ ቁጣውንም አልፈራም። በዚያን ጊዜ በመንኮራኩር ታላቅ ስቃይን አሰቃየው፣ ገረፈውም፣ ሕዋሳቱንም አስቆራረጠ። እግዚአብሔርም እንደ ቀድሞ ያለ ጥፋት በጤንነት አስነሳው። ይህም ሁለተኛ ምስክርነት ነው። መሰቃየቱንም በሰለቸ ጊዜ ወደ ኒቆምዲያ ከተማ ወደ መክስሚያኖስ ላከው። በዚያም ጽኑ ስቃይን አሰቃዩት። ጌታችንም እንደ ቀድሞ በጤንነት አስነስቶ ጠላቶቹን አሳፈራቸው። ይህም 3ኛ ምስክርነት ነው። ከዚህም በኋላ ወደ አደገባት ወደ ኪራስ ከተማ መለሱት። በዚያም አሰቃዩት። ጌታችንም በጤንነት ያለ ስቃይ አስነሳው። ይህም 4ኛ ምስክርነት ነው። ዳግመኛም ወደ መክስሚያኖስ መለሱት። በዚያም ቅዱስ ከልከላዎስ እና ብዙዎች ሰማዕታትን አግኝቶ እርስ በርሳቸው ተጽናኑ። የከበረ ቀሌምንጦስንም ጽኑ ስቃይን አሰቃዩት። ጌታችንም እንደ ቀድሞ አዳነው። ይህም 5ኛ ምስክርነት ነው። ከዚህም በኋላ ወደ መኮንኑ ሉቂዮስ ወሰዱትና በዚህ አሰቃዩት። ጌታችንም አዳነው። ይህም 6ኛ ምስክርነት ነው። 7ኛው ምስክርነት ብዙ ካሰቃዩት በኋላ ራሱን በሰይፍ ቆረጡ። ሶፊያ የምትባል አማኒ ሴትም መታ የቅዱስን ስጋ ወስዳ ገንዛ ቀበረችው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለም አሜን። በዚችም ቀን የከበረ መነኮስ አካው በሰማዕትነት ሞተ። ይህም ቅዱስ ፍዩም ከሚባል ሀገር ነው። በምንኩስናውም ታላቅ ተጋድሎን ሲጋደል የኖረ ነው። ሰይጣንም ተገልጦ መጣበት። ቅዱስ አካውህም ሰይጣንን ይዞ በራሱ ጠጉር አሰረውና ሊቀጣው ጀመረ። ሰይጣንም ተለቀኝ ዘንድ በክርስቶስ መከራዎች አመልሃለሁ ብሎ ጮኸ። በዚያንም ጊዜ ሰደደው፣ እንደ ጢስም ተበተነ። ከዚህም በኋላ በስደት ወራት ወደ ከሃዲያን አደባባይ ሄደና እኔ ክርስቲያን ነኝ ብሎ ጮኸ። ከሃዲያንም ጽኑ ስቃይን አሰቃይተው ራሱን በሰይፍ ቆረጡት። በመንግስተ ሰማያትም የሰማዕትነት አክሊል ተቀበለ። በረከቱም ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚችም ዕለት 800 የሆኑ የቅዱስ አካው ማህበር በሰማዕትነት ሞቱ። በረከታቸው ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚህችም ቀን የከበረ አይሁዳዊ የማህው ልጅ ዮሴፍ አረፈ። ይህም ቅዱስ እስራኤላዊ ነው። የአይሁድንም ሃይማኖት እየተማረ አደገ። መጽሐፍቶቻቸውንም ተማረ። በአንዲትም ዕለት እየተማሩ ሳለ የክርስቲያን ልጆችን አያቸው። ከእርሳቸውም ጋር ትደምረው ዘንድ እናቱን ለመናት። በደመረችም ጊዜ የቤተ ክርስቲያንን መጽሐፍት ሁሉ ተማረ። የክርስቶስ ሃይማኖት ፍቅርም በልቦ አደረ። ከዚህም በኋላ የቤተ ክርስቲያንን ሕግ ከሚወድና ከሚጠብቅ አንድ ክርስቲያናዊ ወጣት ጋር ተገናኘ። እርሱም በቁርባን ጊዜ ወደ ቤተ ክርስቲያን ወሰደው። ዮሴፍም ስጋውና ደሙን ተቀበለ። በማግስቱም አናጉንስጢሶች እና መዘምራን ከዮሴፍ ጋር ተሰበሰቡ። ልብሶቻቸውንም እንደ ድንኳን እንደ መጋረጃ አምሳል በመስራት ከቤታቸው ዳቦ አመጡ። በጨዋታ መልክ ከውስጣቸው ሊቀ ጳጳሳትን ኤጲስቆጶሳትን ሾሙና የቁርባን ስርዓትን ሰሩ። ወደሚያስተምራቸውም መምህር ቤት ሄደው ይበሉ ይጠጡ ነበር። እንዲህም እያደረጉ ኑሩ። ዮሴፍም አባት በሰማ ጊዜ ቁጣን ተመልቶ ልጁን በገንግሬት አሰረው። በውስጡም እሳትን የተመላ ጉድጓድ ወዳለበት ወህኒ ወስዶ ጨመረውና በላዩ
የእቶኑን በር ዘጋበት። የእግዚአብሔር መልአክ እሳቱን አቀዘቀዘው። እናቱ ግን ልጇን ባጣችው ጊዜ በመጮህ አለቀሰች፣ የምታደርገውንም አጣች። ከ7 ቀኖች በኋላ የዮሴፍ ወሬ ወደ እሳት እንደተጨመረ ባልንጀሮቹ ሰምተው በመጮህ እያለቀሱ ስሙንም እየጠሩ መጡ። ዮሴፍም ከውስጥ እንዲህ ሲል መለሰላቸው፣ በጌታዬ ኢየሱስ ክርስቶስ እናት በእመቤቴ ማርያም እርዳታ እኔ በሕይወት አለሁና ወንድሞቼ አታልቅሱ። እርሷም ከእሳቱ በልብሷ ሸፍና አድናኛለችና። ይህንንም በሰሙ ጊዜ ለሊቀ ጳጳሳቱ ነገሩት። እርሱም ወዲያውኑ ተነሳ፣ ከካህናቱ ጋር ወንጌልን፣ መስቀልና ማጠንትን ይዘው ሄዱ። ወደ እቶንም በደረሱ ጊዜ ጸሎቱን አድርገው ዮሴፍን ከማሰሪያው ፈተው አወጡት። አባቱም ማሁም በሰማ ጊዜ መጥቶ ከሊቀ ጳጳሳቱ እግር በታች ወድቆ በጌታችን ኢየሱስ ክርስቶስ አመነ። የክርስትና ጥምቀትንም ያጠምቀው ዘንድ ለመነውና ከቤተሰቦቹ ሁሉ ጋር አጠመቀው። ዮሴፍ ግን ከዋሻ ገብቶ በየ7 ቀን እየጾመና እየጸለየ በመጋደል ተጠምዶ 28 ዓመት ያህል ኖረ። ከዚህም በኋላ እረፍቱ እንደቀረበ ባወቀ ጊዜ የቅዱስ ጊዮርጊስ ወደሆነች ቤተክርስቲያን ውስጥ ገብቶ በቅድስት ድንግል ማርያም ስዕል ፊት ቆሞ ወደ ተወዳጅ ልጇ ተማልድለት ዘንድ ለመናት። ከስዕሉ ውስጥም እንዲህ አለችው፣ ዮሴፍ ሆይ በ3ኛው ቀን በ3 ሰዓት ወደ እኔ ትመጣለህና ደስ ይበልህ። በዚያችም ዕለት በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ጌታችን ተአምራትን በማድረግ 7 እንጀራና ጥቂት ዓሣ ቆርሶ አበርክቶ ብዙ ሰዎችን አጠገበ። ይቅርታውና ቸርነቱ ከኛ ጋር ይኑር። ዳግመኛም የአባቶቻችን የአብርሃም፣ የይስሐቅ፣ የያዕቆብ መታሰቢያቸው ነው። ደግሞ የ3 ደቂቅና የታቤላ በረከታቸውም ከኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 29 በዚች ቀን ከድንግል እመቤታችን ማርያም ጌታችን ኢየሱስ ክርስቶስ የተወለደበት በዓሉ መታሰቢያ ነው። ለእርሱም ክብር ምስጋና ይሁን። ይቅርታውና ቸርነቱ በላያችን ይሁን ለዘላለሙ አሜን። ዛ አቅረብኩ ማሕሌተ ዘኪርያ ይላፈ እምለተጸምዱከ ዘልፈ እለላነብብ ሶከ ዘሌቴ መጽሐፈን ተደሴከ እግዚኦ ጸሪቀ ምሉት ወክፈ እላቡ ብላን ዘተርፈ ነቢያት ቅዱሳን አራት ሰባኪያን ሰማዕታት ወጻድቃን ደናግል አድዮ ወነኮሳት ሄሮን ባርኮ ጉባኤ መካን እስከ ደጌሊ ቆኖስ ህፃን ለጻፉ በክርታስ ወለዛ ጻፉ ዘደስ ወለዛ አንቦ ሶረቆ ሳሊስ ወለሰማ ቃሉ በዝነፈስ በጸሎተሙ ማርያም ማረቂተ ኩሉ እንባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ዘተጠብቀን በረከታቸውን ከኛ ጋር ትኖር። ኦ አምላክነ በከመ ምልዕትከ ወአኮ በከመ አበሳነ አቡነ ዘበሰማያት